ኦሪት ዘፍጥረት ምዕራፍ 17 አብራምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብራም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብራምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን እቆማለሁ፣ ላንተና ካንተ በኋላ ለዘርህ አምላክ ሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ላንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ካንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፋታችሁንም ሥጋ ትገርዛላችሁ። በእኔና በአንተ መካከል ባለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ። በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህ የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ሥጋ ያልተገረዘ ቁላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ። እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትም አለው፣ የአሕዛብም እናት ትሆናለች። የአሕዛብ ነገሥታት ከእርሷ ይወጣሉ። አብራምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን? አብራምም እግዚአብሔርን እስማኤል በፊትህ ቢኖር በወደድሁ ነበር አለው። እግዚአብሔርም አለ፣ በእውነት ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱም በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃምም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶቹን ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የቁልፈቱን ሥጋ በተገረዘ ጊዜ የ99 ዓመት ሰው ነበር። ልጁ እስማኤልም የቁልፈቱን ሥጋ በተገረዘ ጊዜ የ13 ዓመት ልጅ ነበር። በዚያው ቀን አብርሃም ተገረዘ፣ ልጁ እስማኤልም። በቤት የተወለዱትና በብር ከእንግዶች የተገዙ የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ።